እግዚአብሔር ራሱ ስለሚወስደው በጸሎት ሀገርን አካባቢ እንደ አድባር የሚጠብቅ አባት ነው ያለኝ። እንዳንተ በስተርጅና ሻፍዶ ራሱን ያጠፋ አባት የለኝ። ራስን ማጥፋት ከቤተሰቦቻችሁ ነው የሚጀምረው። ገብቷል? አንተ የምትጠብቀው እንደዛ ነው። ከሪያብ ሴንተር የወጣው ማለት ነው። ገብቷል? ካሻኮራ ብዳታ እኔ ላይ ተደግፈ ህይወት ሊቀረፍ አይደል? ቁሻሻ ሂድና የቤተሰብህን መጀመሪያ እስቲ በስነ ስርዓት እንኳን 70 እና 40 እንኳን ውጣ እስቲ። እድሜ ልክን 25 ዓመት አሜሪካን ያለው አንድ ቀን ከሶፋ ተነስታ አታውቅም። እድሜ ለዮኒ ቬጋስ ኢሊሊ ሆቴል እንኳን እንድትቀመጥ አረገ። አብነት ሰፈር እንኳን አንድ ቀን ሳትሄድ ማለት ነው። ፈርተ ገብቷል? ያ እንደዚህ የሚያሳብድ አባት ራሱን አጥፍቶ እዛ መቃብር ላይ አለማድረግ። ታላቁ ወንድም ራሱን አጥፍቶ ሰለሞን ራሱን አጥፍቶ ግን በእነሱ እንደ ኢንሹራንስ አንበሳ ወደሞ አሁን ከባንኮክ የተመለሰው ገብቷል። እኔ አይደለሁም የእንደዚህ አይነት አባዜ ወይንም እርግማን ያለብኝ ገብቷል። ያ ቁሻሻ ምን ነው ጆከር እናትን ዘግዝቆ ሲሰድብል አልነበረም እንዴ? አብሻ አሞጋሽ አልነበርክም እንዴ? ከኢትዮጵያ እስከምትመለስ ድረስ ምን ነው በስሙ መማል ጀመርክሳ? ገብቷል? በስሙ መማል ጀመርክ አንተ ቁሻሻ የመድኃኒት ትራፊ። እናቴ ትሙት እናንተ ላይ ተፍቼ ነው የምሞተው። ተፍቼባችሁ ነው የምሞተው። የመጨረሻ ቃሏ ምንድነው ቢባል እነሱ ላይ ተፋችን እንዲጻፍ ነው የምፈልገው። እሺ እኔን እየሰደቡ እናንተን ስታሞገሱ ደስ እነሱን አትንኪ ካላችሁ ልጄን ይንሳኝ ዛሬ ትሰውኛላችሁ። ምን ያህል ተስፋ እንደቆረጥኩ አላያችሁ? ምን ያህል ቁሻሻዎች ዮኒ ሂድና የአባትን አስክሬን መጀመሪያ እሾክ እንኳን ላው ላይ ትከልበት። እሺ ለዛ እንኳን ወግ ማረግ ድረስ ለታላቅ ወንድም ያንን እስቲ አድርግ። ለሰለሞን ያንን አድርግ። ቤት አንበሳ አውርዳላ አልነበረም እንዴ? አውርዳላ አልነበረም? ያን አንበሳ ለምልክት እንኳን የሆነ ነገር አታረግላት። አለቅላቂ ቁሻሻ በክት መድኃኒት ተበዳደሩ። አንተ ከሚስት ጋር እዛ ሪሃብ ሴንተር ተዋውቀ ገብቷል። እኔ እንዳንተ ልክስክስ አይደለም። ልጄን በረሲንኳኳ ፉድ ስታምፕ ተቀበል ብዬ በር ማስከፍት ሰው አይደለም። ታውቃለህ? ከነ ክፍታፍነቴ ከነ ስተቴ እኔ ስታለው ደስ ልጄን እየሰራው ማኖር ሰው ነው። ገብቷል? ልጄን ሂድና ብር ምግብ ተቀበል ብዬ በፌስታል በር ምግብ ለመቀበል በር ማስከፍት ሰው አይደለም። እከካ እኔ ጀግና ነኝ። እስተመሞት ደስ እኔ ጀግና ነኝ እናንተ ላይ የእውነት ቁሻሻዎች። ሂድና አባትን አስክሬን በስነ ስርዓት ሾክ እንኳን ላው ላይ ዳስ እንኳን ጣልበት። ቅማላ እድሜ ለዮኒ ቬጋስ ታይላንድ እንኳን ሄዶ የታከመውን ወንድም ያሳከሙልን ነታሙ ናቸው። ገብቷል? ያ መርዝ መጠጣትም ሆነ ምናምን ከቤተሰቦቻችሁ ነው። ይሄ እናንተ ውርሳችሁ ነው። ምንም የሚወረስ ነገር የላችሁ። ከአባት የወረስከው ራስን ማጥፋት ነው። ከዛን ታላቅ ወንድም፣ ከዛን ትንሹ ወንድም ሰለሞን። ገብቷል? ያ አንተ ደግሞ አማራ ነፃ ከወጣ ብለ ገመድ ያስቀመጥከው ራስህ ነህ። ከጆከር ጋር ስትጣላ ያኔ ኢሊሊ ሆቴል የነበርክ ጊዜ አብነት እንኳን መሄድ የፈራ ጊዜ ቀዘንክ ጊዜ ገብቷል? የእውነት እናንተ ላይ ተፍቼብህ ነው የምሞተው። ጥሩ በረኪና ተገቢ ከበረኪና ይልቅ አባትህ ምን እንደሰዋው ልትነግረኝ ትችላለህ? እሱ ኤክስፒሪየንስ ደውልና ለምን አትጠይቅ? በምን ነበር ሽጥ ያሉት? በገመድ ነው በበረኪና ነበር? አባትህ ሙሉነህ የሞቱት በምን ነበር? ሙሉነህ በምን ነበር የሞቱት? ታላቅ ወንድምህ በምን ነበር የሞቱት?
ገብቷል? ያን ኤክስፒሪየንስ ሼር አታደርገውም እንዴ? እንዳንተ የቤት ጣጣና የጓዳ ጣጣ ያለብኝ መሰለ እንዴ? ካለ ፕሊስ ጥሩ ነው ይገላግልሽ። ጥሩ በረኪና ከአባት ነው ይሄ ኤክስፒሪየንስ? ከታላቅ ወንድም ነው? ከማን ነው ኤክስፒሪየንስ? ክሎሮክስ ነበር እንዴ ሲጥ ያረጋቸው? እኛ ሽንት ቤት ውስጥ ተንጠልጥለው እንዳረፉ ነው የምናውቀው። አባት ሽንት ቤት ውስጥ እስቲ በእግዚአብሔር ኃይል ነው የሞቱት በል ውጣ ተናገር። እስቲ ተናገር። ተነፉ። እሺ ብዳታሞች፣ ቁሻሻዎች። ሄለን በበረኪና ሙቺ ስባል ታያትሉም እነሱ ስናገር ታያልን። ተነፉ ነው የምላችሁ። ሁልሽም ትነፊያታለሽ ነው የምላችሁ። እሺ አንገት አስደፋን ከሆነ አላማችሁ አንገት አይደለም። እናቴትም እየተፋውባችሁ ሞተች የሚለውን ነገር ትጽፏታላችሁ። 1 2 ወር 4 ወር ታወሯታላችሁ ሚዲያ ላይ። አንተ እንደዛ አይነት ሰዎች ሞትን ቢናቸው አይሞቱ አይደል? ክሎሮክስ እና ኤለን ነጭ ቅማል እንደው በረኪና ተገብሽ ካለ ፕሊስ ጥሩ ነው። አባቱ በምን እንደተሰው እንትን እያለ ነው። በረኪና መግዣ ነበራቸው እንደ አባት በረኪና መግዣ ነበራቸው። እኛ በክሎሮክስ ሲጥ እንዳሉ ነበር የምናውቀው እንትን ሽንት ቤት ላይ ለዛ በዛ ላይ ሲጥ ጠፋን የምናውቅ ቁሻሻ ጣጣኞች ምድረ የጦንቃል ፋሚሊ ማለት የእብድ ስብስብ ገብቷል። አንተም ራስን እንትን አላልክ በመድኃኒት እያባበጥክም ትመጣል። ስፈልግ ስስቅ ስፈልግ ስደነፋ እናንተ ላይ ነው የምደነፋው። ዮናስ ሙሉነ ቱብ እየተፈጨበነ መሞት የሸርሙጣ ልጅ ይገላግልሽ። ጥሩ በረኪና ታጭ። አንተ እንደዛ አይነት ሰዎች ሞትን ቢናቸው አይሞቱ። እኔ እኮ እንዳንተ ቤተሰብ ወይ እንዳንተ አባት ራሴን አጠፋለሁ ካላልኩ ባለ ሀብትም አይደላችሁ። ታንኩም ባንኩም እጃችሁ አለ ያለው ልክ ህጉን እንደገዛችሁት ቀላውንም መግዛት እንደምትችሉ ስለማውቅ ነው እኮ ቀላችሁን ሳቡ ያልኩት። አንተን ተናገርኩ ደስ ህጉ የሚጣስ ከሆነ ቀላችሁን ሳቡት እያልኳችሁ ነው ያለሁት። አይሞቱም። እንደዚህ አይነት ሰዎች አይሞቱ። ያን ነው ሰው ሰሞኑን እርግጥ እና ኤለን ነጭ ቅማል እንደው በረኪና ተገብሽ ካለ ፕሊስ ጥሩ ነው ይገላግልሽ። ጥሩ በረኪና ታጭ። አንተ እንደዚህ የአባትን ኤክስፒሪየንስ ሼር አድርገን የትልቁ ወንድምን ሼር አድርገን አይሻልም? ቤት አባት የክሎሮክስ እንኳን መግዣ አልነበረውም። በኢትዮጵያ ሽንት ቤት በዛ በገማ ሽንት ቤት ነው ራሱን ተንጠልጥሎ ያገኘ ነው። ራይት ዝም ብዝ ብሎብን የተገኘው ራይት ዋሸን በሰለሞን እንኳን የሰበሰብከውን አንበሳ እዚሁ ጸጉር ስታስተክልበት ነው ያየሁት። እኔ በደም የምነግድ በደም ማጌጥ ሰው አይደለሁም። ቆሻሻ
ልክ አይደላችሁም ብሎ እናንተ ላይ እንቅስቃሴ የሚያደርጉትን ሰዎች ላይ እንቅስቃሴ እንደምታደርጉት ሁላ ልክ አይደለም ብለው እኔን የሚሰድቡትን ሰዎች ላይ እንቅስቃሴ ማድረግ አለባችሁ። ልክ እኔን ደግፈው እናንተን የሚናገሩትን ሰዎች እንደማልደግፈውላ እነሱ ደግሞ እናንተን ደግፈው እኔን እንደዚህ አይነት ራስን የማጥፋት አይነት ስፒች የሚያደርጉትን ሰዎች ትናገራለህ። ገብቷችኋል? አለበለዚያ ራስን እስታልነካ ድረስ እንቅስቃሴ ልጄን ኢንሳይ የፈለጋችሁትን ነገር ታመጣላችሁ። ያ ምን እየተከናወነ እንደሆነ አሁን ነው እየገባኛለሁ። አሁን ያ ሽንት ቤት ነው ራሱን ያጠፋባቱ። ሽንት ቤት በ80 ምናምን ዓመታቸው ሰው በወጣትነቱ ወይ ጠግቦ ወይ ምን ብሎ ወይ ምናምን ወጣትነቱ መቋቋም አቅቶት ነው አይደል? ሰው በሽምግልና ወቅት ተመስገን በሚልበት ሰዓት ራሱን ያጠፋል። የቤት ጣጣን ያለባቸው ታላቅ ወንድሙ እንደዛ ነው ራሱን ያደረገ። ሰለሞን ብቻ ነው ልብ ያመመኝ ብሎ እዛ ጠንቋይ እህቱ ቤት ወድቆ የተገኘ። እኔ ነው በክሎሮክስ ራሽን አጥፊ ብሎ ሞቲቬሽን የሚያደርገኝ ነው። የመን ሲባል ሰክስቀ በሁማን ትራፊክ እንኳን ሊያስጠይቅ እንደሚችል እንኳን ግንዛቤው ሳታረግ ከደላላ ጋር ስትነጋገር ነው ምናይ። ሴታ ሴት ቂጥ እየፈነደደ ሲመጣ ጭንቅላት ቀፎ ይሆን እንደመጣ ነው የተረዳሁት። ባይዘወይ ወሬ በተገኘበት ላይ ሁላ አበባ መላክ አትርሱኝ ባይ ወገኛ እሺ ሙድ የምትይዝ በጣም አረመኝ ሰው ናት። ሳክራ እያለቀሰች ነው በሰው ሙድ የምትይዝ ቪው አይደለም ሰዎችን ዘልዝላ የምትበላ ሰው ናት። ድራማ የምትሰራ ሰው ናት። አታውቀዋለህ። በቃ ግን ዮኒ እንደዚሁ ሰቀጠጣል። ቪው ስለ ቪውና ስለ ብር ነው አለ ያንተ ህልም። ያንን ግብህን አጠገብ ያገኘው አይደል? ግብህን አገኘው። ለአንተም እኮ አጀንዳ ሰጥቻለሁ። አንተ እንደ ቪው ካሰብከው ማለት አጀንዳ ሰጠው። አንተ አለሌ ውርጋጥ፣ የወንድ ውርጋጥ፣ የወንድ ቁሌታም ነገር የቂጥን ማዲያት አጥፋ። መጀመሪያ የፊትን እንኳን መቼም አይጠፋም። ከሀገር ቤት ገና ቪዛ ዲቪ ሲደርስ ራሱ ማዲያት ተሸክመ የመጣች ችጋራም ሰውዬ እከካ። ግን አሁን ምን መሰላችሁ? እኔ አሁን አያገባኝም። እኔ አሁንም እያልኩት ያለው ጃፒ የምትሰማኝ ከሆነ ሳራ የምትሰሚኝ ከሆነ ቤተሰቦቻችሁን የሰደብኩባችሁ ትንከራተት ስለማውቀው ማለት ነው። አይ ነው የኔ እናት እንዴት መከሯን አሁን እኔ እናቴን የምክስበት ሰዓት ነው። ምን እኮ ምንድሻለሁ? ይሄ ሰብአዊነት ነው። በቃ ትልቅ ሰብአዊነት የዘር አርጎት ስቶሪ እንደ ሞኬ ይሄ ሞኮንን የሚባለው እንደሱ የሰለቸኝ ያስጠላኝ ሰው የለም። ቂጡ እየተነፋ ሲመጣ ጭንቅላቱ ባዶ ቆርቆ እንደ ቆርቆሮ ሆኖ የቀረሱ ያዩት እሱ የመጨረሻ መቼ እንደበቀኝ ታውቃላችሁ? አሁን ሳውዲ አረቢያ ሄጄ ለሸቃሎች ጉዳዮችን አስፈጽማለሁ ያለ ቀን የወንዱ ሸቃላ መስሎ ነው የታይ። ወንዱ ሸቃላ ነዓም ያ መዳም እያለ because of his come from America የተለየ ቦታ አላቸው ሳውዲ አረቢያዎች ገብቷቸዋል። ያኔ ነው እሺ ብዬ እንትን ያልኩት ገብቷቸዋል። ሴታ ሴት ድረስ ነው እና እዚህ ያለው እዚሁ ቢቀር እቺ ደግሞ 70 ደረጃ ፊት ስታስጠላስ ቻሉ። ከዛ ውጭ ሌላ የምስማማበት ምንም አይነት ጉዳይ የለም። ሆኖ ለሱ ካሽካበትክ እኮ አማራ ጠላት ናንተ እንዴት ታረጋለህ? ሲጀምር እሱ ብልጽግናን አይደግፍም ማለት ነው። አሁን ያንቺን ሀሳብ ፈርቼ ነው አባ። እኔ ቤት ሆነ እዛ ቤት ለምን ገባ? መጀመሪያ ለምን አልተናገርክም? ና ግባ ያሳይ። እንዳውም እኔ እሱንና አንዳለን ገበያ ፈጠርሽልን እያልን አሁን ኢንሳይደሮች ምን ታረጋላችሁ መሰላችሁ? የድሮ አይደለም። አሁን ከሁለት ሳምንት ከ3 ሳምንት በፊት የነበረውን የዮኒ
የዮናስ ሙሉነ እንዳለ ቪዲዮ ትልኩልኛላችሁ። እሺ ለሃይማኖት የነበረውን ለአማራ ፖለቲከኞች የነበረውን እንዳለ ታመጡልኛላችሁ። እሺ ይሄ ህዝብ የመርሳት በሽታ አለበት። እሱን እንዳለ ትልኩልኛላችሁ። ሙስሊምን እንዴት ሲሰድብ እንደነበር ኦርቶዶክስ እንደ ኦርቶዶክስ ብቻ ሳይሆን በነፍስ ወከፍ እየጠራ መላእክቶችን እንዴት ሲሰድብ እንደነበር አሁን የድሮ አይደለም ታውት የድሮ አሁን ከ3 ሳምንት በፊት የነበረውን ሁኔታዎች ትልኩልኛላችሁ። እሺ ጭራሽ እንትና ቤት ከተገባ ለምን እዚህ ቤት ተመጣጣ ቀንደኛ የአማራ ተከላካዩን እኔ አማራ አይደለም አባቴ አገው ነው ዲጋንድጎ ይለኝ ነበር ብሎ አባቱ በጥቅስ ሲያስተምረው የነበረው ራሱን ሲጥ ከማድረጉ በፊት ጥቅስ ሲነግረን የነበረ ማለት እሺ ይሄ ሁላ ጥረት ጅንኑ ጋር ለመድረስ ነው። ጅንኑ እኮ ዘርን ስለሰደብክ ድጋፍ አይሰጥህ። ሄለንን ስለሰደብክ የተለየ ብር እኮ አይሰጥህ። ጭንቅላትን ነው ከመይ ቁሻሻዎች ጥንባታ ማኛው ስላስገባኝ አመሰግናለሁ። አንድ ነገር ሳራ ጨርሰናል። ስለሰማሁሽ ማስመሰል አልወድም። አንተ ብር ልብስ ለብሳ አረቄ ነው አውጣው ሲጀምር ማን ነው የሚያወራው ሰውዬ? አላውቀውም። ላዘለለው ጋይስ እኔ እንደ ጃፒ ፔጅ ኤግዛክትሊ ሄለን ታይታ ክስ ከተመሰረተባት እኔ የምታያለው የሚል በተስፋ እየተጋጋጠ ያለ ሰው ነው ዮናስ ሙሉነ ማለት ጅንኑ ጋር ለመድረስ እኔን ስለተቃወመ እኔን ስለሰደበ ወይም ደግሞ አማራ ስላለ የተለየ ትኩረት የሚያገኝ ነው መሰለውስ ያ የተለየ የሆነ ዘሮችን ስለሰደብክ የሆነ ትኩረት የሚያገኙ ምናምን የመሰላቸው እዚህ ሚዲያ ላይ በጣም ሲላላጡ አያቸዋለሁ። በጣም ሲጋጋጡ አያቸዋለሁ። የማንም ልቅምቅም የሰው ልክ አያውቅም ቢያውቅም አይጠነቀቅም ማለት ይሄ ነው። ባይዘው በፍጹም አትጠነቀቁ ሰው አያችሁ። ራሱ ጅንኑን የሳላችሁበት መንገድ ራሱ በጣም ያሳዝናል። የእውነት በጣም ነው የሚያሳዝነው። እኔ ሙልጭ አርገስ ተተፋብኝና የኔ ሞት እንዴት እንደምሞት ማስታወቂያ በእኔ ላይ መስራትና እንደገና ደግሞ ሌላ ዘርን በመስደብ የሆነ ብር የሚቦጭቅላችሁን የመሰላችሁ እርግጠኛ ነኝ ብዙ ተጋግጣችሁ ወይ መልስ አልተመለሰላችሁም ወይም ደግሞ ምን ነው የሚባለው ሌላ ያከበርኩት ሰው የለም። እንደ ጃፒ ያልኩት እዚህ ሆኖ በሌላ አካውንት እሷ ቤት ይገባል ማለት እኔ ቤት መግባቱን ጃፒን ሲወቅሰው እንዴት እሷ ቤት ትገባል? ምክንያቱም እንዴት አማራ ጠል ቤት ትገባል? ፕሮፓጋንዳ እንደዚህ አይነት ፕሮፓጋንዳ የሚሰራው ምን አይነት ሰው ላይ እንደሆነ ታውቃለህ አንተ ግማታ? ምን አይነት ሰው ላይ እንደሆነ ታውቃለህ? ሚዲያ ላይ ሲመጣ ዘርን ተገና አድርጎ ፖለቲካ ይዞ ለመጣ ሰው እኔ እንትና ነኝ ብሎ ለመጣ ሰው ያንን ማንነቱን አውጥተ ለህዝብ ለማክሸፍ እንደዚህ አይነት ጥረት ይደረጋል። እኔ አንተን እየሰደብኩ ነው የመጣሁት። አንተ ላይ የተፋው ነው የመጣሁት። ያ ማለት እናንተ የምታደርጉት እንቅስቃሴዎች አይሞቀኝ አይበርደኝ። ግን እናንተ ያላችሁትን ነገር ግን ለህዝብ አሰማለሁ። ምን የመጨረሻ ጥይታችሁን እየተጠቀማችሁ እንደሆነ ህዝብ መስማት አለበት። የሚባል ነገር ነው። ከኔ ጋር ሲጨርስ ገብቶ አውራትም ወይ አንድ ያውርቻል ልምጣ ብሎ አይሄድም እንደ ሰው። በጣም የሚገርም እኮ ቡላላን አዋርዳ ነው ያባረረች ነቀረች። ጭራሽ ይሄ ሰውዬ ደደብ አይደለም ጋይስ። አሁን ይሄ መኮንን የሚባለው ፋኖ የሚባለው ነገር ከፊት ላይ አንሳው። ሴታ ሴት አንተ በሴቶች የወሊድ መከላከያ ፓራስታሞ መስሎ ውጠ እንደዚህ ጣባብጤ የቀረ ሰውዬ ቂጥ ዳሌ ካወጣ በኋላ ጭንቅላት ቀፎ የሆነ ሰውዬ ገብቷል። ቡላላን አዋርዳ ነው ያወረደችዋል።
አያችሁ አሁን በሱ ቤት እኮ የሆነ እንትን ማድረጉ ቡላላ ስለምን እያወራ ነበር? አዋርጄ ነው እንዲያወረድኩት ሐሳብ ልክ አይደለም። እኔ ሄለን ልክ ነሽ ብሎ ያሞገሰኝን ሰው አይደለም እንትን ምለው ሐሳብ ላይ ትክክለኛ የሚያወራ ሰው ነው እንጂ እኔን እያሞገሰ የሆነ ሰው ስለሰደበ ልክ አይደለም። የሆነን ሰው ስላጥላላ ልክ አይደለም። እኔ እንደዚህ አይነት እንትን ሙገሳ የምፈልግ ሰው አይደለም። የተፈጠረ እውነታ ላይ የሚያወራ ሰው ብቻ ነው የማዳመጠው። ቡላላን አዋርጄው አይደለም ሐሳብ ተቀባይነት የለውም ነው ያልኩት። ዛሲ እሺ ደደብ ነህ የምልህ ለዚህ ነው ሞኬ የምትባለው። ደደብ ቆሻሻ ነህ። ሰው የተሰበሰበበት ቦታ ሁሉ አበባ ልከ ማውራት ትፈልጋለህ። መኮንንም እዛ ገስት ላይ ነበረ መባሉን ትፈልገዋል። ገብቷል? ያንን የተረዳሁት በተለይ ይሄ የመዳም ሸቃሎች ጋር ምናምን የምታደርገው እንቅስቃሴ ሳይ ያንን ናኩ ባይዘው። ምክንያቱም አረባ ሀገር ነበርኳ። ምንም ባዶ ቀፎ ሰው እንደሆን ካልገባህም በአረብ ሀገር ላይፍ ስታንዳርድና በእንት አሁን ሰመር ላይ እንትን ሳውዲ አረቢያ ሄዳለሁ ጉዳዮችን አስተካክዬ እመጣለሁ ብለህ ሀቢባ ጋር የተናገርክ ቀን ያለታ ነው። ምን አይነት ቀላል ሰውዬ ነው ብዬ ለካ የተነፋፋው በኪኒን ኃይል እንጂ ምንም ኪሎ ጨምሮ አይደለም ብዬ ንቄ የወጣሁት ያለታ ነው። ባይዘው አንተ ከአሜሪካ ስለመጣ አሚሩ በስነ ስርዓት በክብር ይጠበቃል አይደል? አረብ ሀገር ላይ ሁልሽም ሀጂ ነቢ ብቻ ናቸው። ሀጂ ነቢን ወይንም ሸቃላ ብቻ ናቸው ወይንም ያሰዋቅ ብቻ ናቸው። ሌላ ነገር ማናንተ ያኔ ነው እሺ ቶርቶራ ብዬት ይወጣል። ቡላላን አላዋረድኩትም ምንም አላልኩት። ግን እኔን አይዞሽ ወይም እንትን ለማለት የሆነ ሰው መናገር አይችልም። ህጉን ስለምፈራ አይደለም። ልክ አይደለም። ዛሴት እንደዚህ አይነት ሄለንዬ የሚል ችግር የለብኝም። እኔ የማቆላመጥ ችግር ያለብኝ ሰው አይደለም። ብቻዬን 9 ሰዓት በጣም የምሟጎታችሁ ሰዎች ነው። ለዛም መሰለኝ እንደዚህ የምትረባረቡት። ሲያያገዛት እኔ እንደዚህ ለምን ጦርነት ያወጁ ናቸው እነዚህ ኮሰው ላይ ምናምን ሲላል ነቀለች ታውቃለች። የማን አባቱ ላይ ነው ጦርነት የታወጀው? እሱማ ፖለቲካ ሊሰራ ነው። እሱና እጅቦ ፖለቲካ ጎበዞች ናቸው። ነቀለችውና ምን አለች? እኔ ስለደገፍከኝ ማሽቃብጥል መሰለው ምናምን ብላ አስወርደች። ይገዛል ይችላል። እንዴት ይሄን ታደርጋለህ? ሲጀምር እሱ ብልጽግናን አይደግፍም ባለ ጋይስ ብልጽግና ብልግና ብልቅጥና ምናምን ወሬ ነው የሚያወሩት። እናንተ ገና ከብልጽግና ከምናምን የምትወጡ ሰዎች አይደለም። እኔ በተፈጠረው ነገር ላይ ነው የማወራው። ይሁን ለምን ስትበላቀጡ ስትፈልጉ ስትባልጉ ስትፈልጉ ስትበለጽጓት ነው ምድረ ብርግድ ግዳሙላ ማለት ነው። እሺ አብዲ የሚባል ቆሻሻውን መቶ የተሳቀለው ቦልኬዋለሁ ማን በእኔ ጉዳይ ላይ እንደተሰባሰበ ታውቃላችሁ? ትወገር ብሎ የተሰባሰበው ነው ታውቃላችሁ? ጃፔ ኦኬ ቲጂ ምን አባሽ የምትባለው አንዱን አላውቀውም። ዋት ምናምን ነው ዌብሳይት ነው ምናምን የሚለው ማኩ ቂጣሙ እንደዛ ማርታ ኪችን ነው እንደዛ ነገር። እቺ ሚጣ የምትባለው 70 ደረጃ ፊት ትግስት በሚለው ነው ማውቃት። ሴክሲ ለመጫወት ቂጧን አዙራ ዕቃ ታጥባለች። ስትታይ እኮ የከሳ ዘነዘና የምትመስል ሴትዮ ናት። አሁን ግን የእናንተ ስብስብ ምንድነው ዓላማው? ዓላማችሁ ምንድን? ድንበር አስመለስን ነው? ጠላታችንን እጃችን አስገባን ነው? ጃንማሮን እጃችን አገባን ነው? ዋት ምንድነው ፖይንታችሁ? ምንድነው? ዝም ብሎ የሚያያችሁ ሰው የሆነ ህፃን ልጅ ትልቅ ሰውዬ ቀና ብሎ እንደሚያወራ እንደመለፍለፍ ኢነርጂ ጀስት ሉዝ ማድረግ አይሆንባችሁ? ያለ ቦታው አይሆንባችሁ? እርግብ ጠፍቶባችሁ በሬ ገዝታችሁ ጠንቋይ ቤት እንደሚሄድ አይጠበቅባችሁ? አይሆንባችሁ? አይቆረጥ
ነው በተስፋ እኔም በአንተ ላይ አስተያየት ሰጥቻለሁ። ይሄኝ ነው እጅ እያወጣችሁ ነው። እኔም እዚህ ጋር ነኝ ነው አንደ ገልንገራችሁ ከናንተ እኔን ያውቀኛል። ከናንተ ካለቅላቂያዎች እርግጠኛ ነኝ። ውስጤንም ምንም በስነ ስርዓት ያውቃል። ያ ምናልባት ሊያጣላን የሚችለው ለሌላም ሰዎች እንደዚህ አይነት ነገር አትናገሪ ሊሆን ይችላል። እኔ ደግሞ የእናንተን እባብነትና ቆሻሻነት ስለማውቅ ያችን ነገር ማለፍ ስለማልችል ሊያጣላን ይችላል። ያ ተስፈኞች ቀዳዳ ባልይዛችሁ ለምን ተራ አጠብቁም? እንደዚህ አሰልፋችሁ እንደዚህ ይሄው ይሄ ተራዬ ነው እያላችሁ ለምን አትጣሉም? እንደዚህ ተስፈኞች የሆነት እንደዚህ እንትን ብለን የምታገኙ ምን ሊያረግልን? 2 እንጀራ የምትበላው 3 እንጀራ መብላት ልትጀምር ምን ሊያረግልን? ምን ህይወትን ሊቀይር ምንድነው? እንደዚህ ምን መግማማት አሉ ማማዝናሽ ምንድነው? እንደዚህ መግማማት የሆነት እኔ የሆነ ሰው ወርቅ ገዛልኝ ከዛ ምንድነው የሚያረግልኝ? ምንድነው ያረግልኝ? አሁን ይሄ ሀብል አለኝ ተጠቀምኩበት፣ እንደው ነቅዬ አስቀመጥኩት። ምንድነው የሚያረግልኝ? ምንድነው ዛሴት ምንድነው? በእለት ዕለት የማትጠቀምበት እያንዳንዱ ነገር ትርፍ ነገሮች ናቸው። ትርፍ ነገሮች ብቻ ናቸው። ስለ ዕለት ነገራችሁ ላይ ፎከስ አድርጉ። ሌላው ትርፍ ነው። ባንክ ውስጥ የሚቀመጥ ብሮች የብር የባንክ ማድመቂያዎች ብቻ ናቸው። ለዛ ህይወታችሁ ሉዝ እንዳታረጉ። በራሱ ጊዜ ይምጣ። ከመጣ በኋላ ደግሞ በራሱ ጊዜ ተጠቅማችሁ በራሱ ጊዜ ይቀመጣል። የተረፋችሁ ሳትበሉ ሳትጠጡ ካስቀመጣችሁት ነገ መጠቀም ስትጀምሩ ያን ያስቀመጣችሁትን መጠቀማችሁ ይቀር። ተጠቅማችሁ ራሱ ከቀረ ብሩ ራሱ ይቀመጣል። እንደዚህ እንደ እንቅፋት በየምናም ላይ አትቀመጡ። ወሬያችሁ ላይ ያስታውቃል። ማስመሰላችሁ፣ ፌክነታችሁ፣ ተስፈኝነታችሁ እግዚአብሔርን ያስታውቅባችኋል። እናንተ ሚዲያ ላይ አፍ ከፍታችሁ ይሆናል። በጣም ብዙ ኤክስፒሪየንስ ያለው ሰው ነው እንደዚህ የምትሟሟቱለት። ሂኖ ከእብድ እስከ ህንድ ጋብሮ የኖረ ሰው 13 ዓመት እስር ቤት የከረመ ሰው ያውቀዋል። ማን ምን እንደሆነ ያውቀዋል። ሰው በስነ ስርዓት መዝኖ ያገኘበት ዘመን ይመስለኛል 13 ዓመቱ። ገብቶቻል? ያ ምጥረ ጋጦጥ ንፍጣ የእናቱን ፎቶ ብለጥፍ ነውር አይደል? ያ ቦልቷል አልኩ እኮ አሁን እኔ ትዝ ይላችኋል ኤርሚያስ ለገሰ ሀብታሙ አያሌው ያኔ ኮንዳ ተንጠልጥሎብኛል ካለ ልጆቹ የኤርሚያስ ለገሰ ነበር ናቸው ብሎ ስንት ነገር ረብሻ ታውቃላችሁ። ይሄ የሀብታሙ አያሌው ልጆች ምርመራውን ላይ እንዲያደርጉ እንደተደረገ ታውቃላችሁ። የሞጣ ልጆች የሱ አይደለም እያለ ሲሳደብ የነበረ ሰው እኔ በልጆችና በቤተሰብ አልመጣም ይላል። እኔ እኮ የሚያናድደኝ አስተያየት ለምን ይሰጡብኛል እኮ አይደል? የሚመለከተው አካል ራሱ አስተያየት ጋይስ ያማል የእውነት እንደ ሚዲያ ቆይታይና እንደማውቃቸው የሚመለከተው አካል ራሱ እንደዚህ አይነት አስተያየት መስማቱና መቀበሉ ለደቂቃ እንኳን ሰከንድ ጆሮ መስጠቱ እሱ ነው የሚያመኝ። ይሄን መቀበል አልችልም። ተይ ሄለን ብትሉኝም እናቴ ትሙ መቀበል አልችልም። የእውነት አልችልም። አንተንም ባይሆን ስለተጣላችሁ ሳይሆን መኩ እንደ ገብቶ ሲረግጠን ነበር እኮ አለኝ። ገብቷል ሲለኝ እማምነው ሰው ነው መኩ። አይዋሸኝም መኩ
ጊም ለግም አብራዝ ግማል ያሰቦችም ሞክራቸዋል በዚህ ጉዳይ በቃ ላትስማሙ ካልተገበታቻቸዋል መሰለኝ ይመቻችሁ መሰለ እላፊ መስመርን የሄደብህ ሰው ግን እንዳሳብ ግን እንትን አይጠቅም እንዳሳብ ቡላላ የሚባለው ሰው አይጠቅምም ይጠቅመኝ ምናምን የኔን ፎቶ የሴት ቀሚስ አልብሶ አይተና ጆከር ተነካክታችሁ ያ እኮ እንደዛ ካደረጉ እኔ ላፊ ቤት ጋይስ ትዝ ይላችኋል ቪዲዮች የተወሰነ እኔ እንኳን በድንገት ስለገባው በጣም ነው ማመጣላችሁ አንድ ነገር ልንገር ፍየሌን ዮናስ ሙሉነ በጣም ትፈራዋል የእናት ፎቶ ገና ቤተክርስቲያን እየሄዱ ሀገር ልብስ ነጠላ ለብሰው ዘግዝቆ ሲሰድብልህ አንተ እያለቀስክ እኔ ቲክቶክ ሳልመጣ በዩቲዩብ እንኳን ከጎኔ ቆምኩት እኔ ነበርኩ ልጅን ዘግዝቆ የሚስትን ፎቶ አንዴ ያሳብጠው አንዴ አክስተው እየለጠፉ እንደዛ ሲረግጡ ያኔ ኢሊሌ ሆቴል የተቀመጥክ ጊዜ በልጽጋሃል እየተባለ እንደዛ ሲወረድብህ ጭራሽ ብለ እንትኖችን ስሰደብ ነበር እንዳለ ሙሉ አማራ አንድ የተማረ እንኳን የለም ብለ የኦሮሞ የተማሩ ልጆች ብለ ስደረድር የሌላ ማንንም የለም ብለ ስታላግጥ የነበርክ ሰው ነበርክ ገብቷል ያ እንደዛ ማንነትን ጾታን ስትቀይር ደስ ያደርገ የነበረው ፍየሌ ነው ዘገየ ገብረ ጻድቅ ነው ያ አሁንስ እንዴት ጆከርን ተነኮታላችሁ አይደል እየየም ሲደላ ነው አለ ሰውዬው ቁሻሻ ለአባት ሙታ መቱን አክብርለት እዚህ ከማይቀየር ሶፋ ጋር ቂጥን ያሸም ማዲያት ከመታወጣ እከካ ቡጉንጃም የወንድ ቡጉንጃ እኔ ሴቷ ኃላፊነት መውሰድ የምችል ሰው ነኝ ገብቷል እኔ ሴቷ እኔ ሲንግል ማሟ ገብቷል ያ ፍሪ ፉድ እየመጣ በረሲንኳኳ ማያ ሂጂና በረከፈች ብሎ ፉድ ኢስ ካሚንግ ስትል ልጄ ምግብ ተቀብሎ አይመጣም ስንፍና ልመናን ቁጭ በለቤት ውስጥ የምታስተምረው አንተ ነህ ላይቭ ላይ ስለሆንክ እንዳይረበሽ just open ምናምን ያልክ በመልእክት ትነግራታል ያ እኔ እንደዛ አይደለም እኔ ላይ እናንተ አስተያየት መስጠት አትችሉ ኔቨር አትችሉ አንድ ገለንገር እንዲህ ተማሙተ እንደዚህ አብደ ብር ሴቭ አድርገ ግን ለቲኬት እንኳን የሚሆን አልተረፈም አይ በረካ ሲነፍግ ጸጉርን እንኳን ከዚህ ጋር ጀመረ ከኋላ አልጨረስኩም ለዛውም ዮኒ ቬጋስ ተጨምሮበት እዚህ ህይወት ላይ ወንድምም አባትም ሌላውም ወንድም ሰለሞን ሲሞትም ሄደ እንኳን ለመቅበሪያ እንኳን ብር የለም ለምን ነው ታዲያ እንደዚህ የምትሟሟት እንደዚህ አይነት ላይፍ እኮ ዝም ብሎም ይኖራል for what ይሄን ሁላ ሞቼ ይሄን ሁላ ነገር መስዋዕት ከፍዬ ቢያንስ እንደፈለገ መንቀሳቀስ ማልችል ከሆነ ለምን ነው ማረገው ጸጥ ብለም እኮ ኑሮ ይኖራል ጋይስ ጸጥ ተብሎ የምትኖርበት የአሜሪካ መንግስት ወይ የአሜሪካ ባንክ እንኳን አንተን አምኖ በ60 ዓመትም ሆነ በ30 ዓመትም ሆነ በ20 ዓመት ቤት አይደለም መኪና ሊያበድርህ እንኳን ፍቃደኛ አይደለም ምክንያቱም ክሬዲት ምንም ነገር የለም ስራ አትሰራ እኔ በዚህ ሀገር አመኔታ ስላገኘው ቢያንስ ባንክ እንኳን አምኖ ብድር ሰጥቶኛል ጅንኑ እንኳን ክብር ሰጥቶኝ ከሶኛል እኮ
የኢትዮጵያ በ10ኛ ነው በ8ኛ ላይ ባለሀብቱ ትልቁ ስሙ የሚጠራው በነ አላሙዲን በነ ዶክተር አብይ በአለም ኢንቨስተሮች በሚጠራ ሰው እንኳን እኔ ትኩረት ተሰጠኝ ክብር የተሰጠኝ ሰው ህይወት ክብር የነፈገ ሰው ነው። ኔቨር ኤቨር አንተ በኔ ላይ ኮሜንት መስጠት አትችል። መጀመሪያ ቂጥ ላይ ለወጣው ማዲያት ክሬም ግዛ እንደ ሐሳብ ለምጣም የቂጥ ለምጣም የሆንክ ሰው እከካ አዳምጠኛ መቋዳምጠኝ እላፊ ብሄድ ይሄን ከዘራም የእናቱን ፎቶ አምጥቼ አሁንም አንተ እየተሳደብክ እኮ ነው። አየህ አይደለ? ይሄ ነው መልክ ያለው ነው። አየህ አመጣ ነበር ነው ምን እንደነሱ ልክ ብሄድ የሚስቱን የልጆቹን ፎቶ አመጣለሁ። እነሱ በልኩ ብሄድ ስለማን ነው የሚያወሩት? ጋይስ እያዘለልኩ ስለሆነ ነው እኮ። ስለማን ነው የሚያወሩት? ስለሚስት ስለባል ምናምን ያወራል። እኔ ጋር ብዛቱ ምን አመጣ? ይሁን እንደ አራዳ ልጅ አንተን አባሪፍ መልሰልኝ። ሄለን ለምን አርፈሽ አትቀመጭም? ሄለን እንዴት መሞት እንዳለብኝ ሐሳብ እየተሰጠም ይሄ ወንጀል እንደሆነ ታውቃላችሁ? ሄለን እንደ ሐሳብ ክሎሮክስ ጠጣሽ ለምን አትሞቺ ማለት ሰው እንዲሞት መገፋፋት እያደረገኝ ለኔ ሲሆን ዝም ብለዋለሁ አይደል? ምክንያቱም እናንተን ደግፎ እያወራ ስለሆነ አይደል? እናንተን ደግፎ እኔ እንድሞት እንዴት እንደምሞት ሐሳብ እየሰጠኝ ይሄ ልክ ነው አይደል? እውነት ሲሪየስ አይደል? እና ሄለን ነጭ ቅማል እንደው በረኪና አጠገብሽ ካለ ፕሊዝ ጥሩ ነው ይገላግልሽ። ጥሩ አያች ያ ጠጪ በረኪና ጠጥተሽ እንደ ሐሳብ ሙቺ። እናንተን ስማችሁን እስታልጠራ ድረስ ለእናንተ ሳቃችሁ ነው አይደል? የደገፋችሁ የመሰላችሁ ሰዎች ለእናንተ የመጨረሻ አልባችሁ ነው አይደል? ያ ያነ ሲሪየስ ቶክ የሆነት የአባቱን አሟሟት ይንገረና። የአባቱን ሽንት ቤት ነው እንዴት ነው? በረኪና እምቢ ብሎት ነው? ለምንድን ነው? እኔ እኮ ይሄ ሰውዬ የኔ ታውቃላችሁ የኔ ጢባ የሚጫወትበት ሰው እንደሆነ ታውቃላችሁ። እኔ የሚያናድደኝ ዮኒንም ቢሆን አትንኪ የሚለው ሐሳብ ነው እኮ እያናድደኛል። ገብቶቻል? ራስን ሰውን አጥፋ ብሎ ሐሳብ መስጠት ወንጀል። ስለ ወንጀል አለ የምታወሩት? እንደ ህግ አለ የምታወሩት? ራስን አጥፊ ብሎ መናገር ምን ማለት እንደሆነ ታውቃላችሁ? ያ እንደው በረኪና አጠገብሽ ካለ ፕሊዝ እኛን ጋር ደግፎ የሚናገር ሰው አታውሩ ካላችሁ ራሴን እንዳጠፋ መልእክት እያስተላለፋችሁ ነው ማለት ነው። እሺ መልእክት እያስተላለፋችሁ ነው። ሰው ራሴን እንኳን እንደዚህ ያደርጋለሁ ሲል ዱይት እንኳን ካለ ወንጀለኛ እንደሆነ ታውቃላችሁ። ዱይት ማድረግ ማለት ራሱ ወንጀል ነው። ሐሳቡም ሳይኖረኝ እንዴት እንደማረጉላ እየተነገረኝ ይሄን ነገር ከደገፋችሁ ህግ ብላችሁ ዶስ ይዛችሁ አንጠልጥላችሁ እንዳትሄዱ። አይ ኒድ ኢት ይሄን ቪዲዮ ፈልጓል። ጥሩ ነው ይገላግልሽ። ጥሩ በረኪና ጠጭ። አንተ እንደዚህ አይነት ሰዎች ሞትን ቢላቸው አይሞቱም። ያ እኔ ወክለው የሚናገሩ ሰዎች እኔ እንኳን በዛ ነገር እጠየቅ የለ እናንተንም ወክለው የሚጠይቅ እንደዚህ የሞት ሞቲቬሽን ለኔ የሚሰጡ ሰዎች እናንተም ትጠየቁበታላችሁ ማለት ነው። የኔ ወይ እኔ ብቻ የምጠይቅበት ምንም ምክንያት የለም። አለበለዚያ ታይ አትታይ የሚል ሐሳብ እንዳሰጡኝ እነሱን እንደ ግል እንዴት እንደምጋፈጣቸው አሳያቸዋል። ያ አይሞቱም። እንደዚህ አይነት ሰዎች አይሞቱም። ያ
አባተ ስንት ጊዜ አባንት ነበረው ሽንት ቤት ገብቶ ሲጥ ከማለታቸው በፊት ስለ ታላቅ ወንድም ከኤክስፒሪየንስ ለምን አሰጠን? እንዴት ራሴ እንደማጠፋ እንደዚህ ቡሊንግ እየተደረገ ሄለን ግን አስተያየት እንዳትሰጪ ተይ እንደዚህ አትሁኚ አይደል? እነሱ መጽሐፍ ቅዱስ አስተምሯል እየወጡ ያሉት የሀገር ታሪክ አይደል? ከጫፍ እስከ ጫፍ እየተናገሩ ያሉት ለኔ ሲሆን ግን እንዴት ገደብ እንደሚደረግብኝ አያችሁ? ያንን ሰው ወክለው የሚናገሩትን ሰዎች መናገር ማለት የመጣብሽን ክስ ልክ ነው ልክ አይደሉም ብሎ እንደገና እንደማጠናከር ነው ይባላል። እኔን ግን በምን አይነት መንገድ ራሴ እንደማጠፋ ሁላ እየተነገረኝ ይሄ ወንጀል አይደለም ራይት አይደለም። ያ ለአንድ ሰው ይሄ ሁላ ሰው መተባበር ወንጀል አይደለም አይደል? ምክንያቱም እኔ ብር የለኝማ 4 እና 5 ጠበቃ ማቆም አልችልም አይደል? አንድ ግን ልንገራችሁ አንድ ጠበቃ እንኳን አላቆም። አንድ ጠበቃ ግማሽ እንኳን አላቆም። ደውዬ እንኳን አላናገርም ነው የምላችሁ። እንዲህ ደውዬ እንኳን አላናገርም።